ሳታውቀው በፍቅር ትወድቃለች። በጣም አደገኛ ፍቅር ካንተ ይዛታል። 4 ነገሮችን በድፍረት አድርግ። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ በድፍረት ከንፈሯን ወይም አንገቷን ሳማት፣ ግን ወዲያውኑ ትተሃት ሂድ። በዚህ ድርጊት በሰዓቱ ልትበሳጭ ትችላለች። ሰዎች አዩኝ አላዩኝ የሚለው ነገር ያስደነግጣታል። እሷ ይህን ያደርጓል ብላ ያላሰበችው ተአምር ነው። አንተ ግን እሷን ማጣት አትፈልግም አይደል? አይንህ እያየ የሌላ ወንድ እንድትሆን አትፈልግም አይደል? ስለዚህ ያለህን ድፍረት ሁሉ ሰብስበ ልትሰማት ይገባል። ይሄ ቀላል ነገር እንዳልሆነ ይታወቃል፣ ግን 100% ጥሩ ውጤት የሚያመጣልህ ተግባር ነው። ይሄ ድርጊት የደፋር ወንድ ድርጊት ነው። ፈሪ ከሆንክ ይህን ማድረግ አትችልም። ስለዚህ በድፍረት አድርገው። ይህም ፍቅርን ያማከለ ሊሆን ይገባል። ሐሳቡ በማስፈራራት ሳይሆን በድንገት ሳማት ነው። ያለምንም ማመንታትና ፍርሃት በድንገት ከንፈሯን ወይም አንገቷን ስማት። ወዲያውኑ ጥላት ስትሄድ በውስጧ የሚፈጠረው የስነ ልቦና መናወጥ በቀላሉ የሚበርድ አይደለም። ሴቶች ሁል ጊዜ በአካባቢያቸው ያሉ ወንዶች ሕግና ስርዓት ጠብቀው ተራ በተራ እየቀረቡ በፍርሃትና በጭንቅ ፍቅራቸውን ሲለምኑ ማየትን ለምደዋል። አንተ ግን ይህንን የተለመደውን መንገድ ሰብረ ስትወጣ በአንድ ጀንበር ከአእምሯ የማትወጣ ልዩ ሰው ትሆናለህ። ሴት ልጅ በማንኛውም ግንኙነት ውስጥ ምን ሊፈጠር እንደሚችል አስቀድማ መገመት ስለምትችል ነገሩ በፍጥነት ይሰለቻታል። አንተ ግን ይህንን ድርጊት ፈጽመ ወዲያውኑ ዞር ስትል እሷ ያላሰበችውና ያልጠበቀችው ትልቅ ተአምር ይሆንባታል። ቀድሜ እንዳልኩ በሰዓቱ ሰዎች አዩኝ አላዩኝ በሚል ድንጋጤ ልትበሳጭና ልትደነግጥ ትችላለች። ነገር ግን ያ ቁጣዋ እውነተኛ ጥላቻ ሳይሆን በአንተ ወንድነትና ደፋርነት የተነሳ በውስጧ የፈነዳ ከፍተኛ የስሜት መናወጥ ነው። ድርጊቱን ፈጽመ ወዲያውኑ ጥላት መሄድ ለምን ይህን አደረገ? ለምንስ ወዲያውኑ ተለየኝ? ምን እያሰበ ነው? የሚሉ ማለቂያ የሌላቸው ጥያቄዎች በአእምሮዋ ውስጥ ይተከላሉ። ሴት ልጅ በአንድ ወንድ ላይ ጥያቄ ማብዛትና ስለሱ ደጋግማ ማሰብ ከጀመረች ልቧ ሳያውቀው በዚያ ወንድ ቁጥጥር ስር መውደቅ ጀምሯል ማለት ነው። ቀኑን ሙሉ ማታ ስትተኛ ጧት ስትነቃ የምታስበው ያንን ድንገተኛ ንክኪ ብቻ ይሆናል። አንተ እሷን ማጣት እንደማትፈልግና አይንህ እያየ የሌላ ወንድ እንድትሆን እንደማትፈቅድ በተግባር እያሳየሃት ነው። ይሄ ድርጊት አንቺ የኔ ነሽ፣ ይህንን ለማድረግ ደግሞ ሙሉ መብትና ድፍረቱ አለኝ የሚል ጠንካራ የወንድነት መልእክት በሚስጥር ያስተላልፍላታል። ሴቶች ደግሞ የሚያስፈልጋቸውን ነገር በድፍረት አሳዶ የሚይዝ የራሱ ሙሉ በሙሉ የሚያደርግና ለዓላማው መስመር ለማለፍ የማይፈራ ደፋር ወንድ በውስጣቸው በጥብቅ ይመኛሉ። ከአሁን በፊት የነበሩ ወንዶች ሁሉ በፍርሃትና በትህትና ሊያናግሯት ሲሞክሩ፣ አንተ ግን ሕጉን በአንተ መንገድ ቀይረኸዋል። የልዩ ትዝታ ካንተ ውጭ ሌላ ወንድ ማሰብ እንዳትችል ያደርጋታል። መጀመሪያ ላይ የተሰማ ድንጋጤ ቆየት ብሎ ወደ ጥልቅ ናፍቆት፣ ጉጉትና በመጨረሻም ወደማይለቀው አደገኛ ፍቅር ውስጥ ይከታታል። ፈሪነትን አውልቀ ጥለ ይህንን ስታደርግ የመጫወቻ ሜዳውን ሙሉ በሙሉ በአንተ ቁጥጥር ስር አውለኸዋል ማለት ነው። ሁለተኛ፣ ሐሳቧን ተቃወም ወይም ተቃራኒ ሁን። ይህንን ሆን ብሎ ከተቃራኒ ጎን የመቆምና ትክክል በሆነችበት ጉዳይ ላይ እንኳን ሳይቀር ልክ አይደለሽም በማለት የስነ ልቦና የበላይነትን የመውሰድ ጥበብ አንተ ከያዝከው በትክክል ልቧን የማዘዝ አቅም ይኖርሃል ማለት ነው። ሴት ልጅ የምትናገረው ነገር ፍጹም እውነትና ትክክል መሆኑን እያወቅ እንኳን ሆን ብለ የእሷን ሐሳብ ማፍረስና በተቃራኒው መቆም በመካከላቸው ያለውን የተለመደ የኃይል ሚዛን በአንድ ጊዜ ወደ አንተ ያዞረዋል። አብዛኛው ወንድ ቆንጆ ፊት ሲቆም አእምሮ ስለሚታሰርና እሷን ላለማጣት ስለሚጨነቅ የምትሰነዝረው ማንኛውንም አስተያየት ሳያጣራ ትክክል ነሽ እያለ ያጨበጭባል። አንተ ግን ይህንን የተለመደና አሰልቺ መንገድ ሙሉ በሙሉ በመስበር እሷ ያላሰበችውንና ያልጠበቀችውን የደፋር ወንድ ስብዕና ፊት ለፊት ትጋርጥባታለህ። የሰው ልጅ አእምሮ ሁል ጊዜ ከሚስማማው ነገር ይልቅ ከሚቃወመውና እምቢ ከሚለው አካል ጋር ትልቅ ትስስር ይፈጥራል። እሷ ትክክል መሆኗን አምና በልበ ሙሉነት ስታወራ፣ አንተ ግን ፍጹም በተረጋጋ ቀዝቃዛና በራስ መታመን በተሞላበት እይታ አይኗን እያየ እዚህ ጋር ሙሉ በሙሉ ተሳስተሻል፣ እኔ በዚህ ሐሳብሽ አልስማማም ስትላት በውስጧ ከፍተኛ ድንጋጤና የቁጣ ስሜት ትፈጥራለህ። ይህ ቁጣ ግን እውነተኛ ጥላቻ ሳይሆን በአንተ ድፍረት የተነሳ በደሟ ውስጥ የሚረጭ ከፍተኛ የንቃት ሆርሞን ነው። በአንተ ምክንያት ስሜቷ ጣሪያ ሲነካ ሳታውቀው በአንተ ስነ ልቦና ቁጥጥር ስር መውደቅ ትጀምራለች። ሴቶች በአካባቢያቸው ያሉ ወንዶችን ሐሳብና ባህሪ በቀላሉ የመገመት ልዩ ተሰጥኦ አላቸው። አንተ ግን ሆን ብለህ ከተቃራኒ ጎን ስትቆም አንተን በቀላሉ የመገመት አቅሟን ታሳጣታለህ። ድርጊቱን ፈጽመ ውይይቱን ስትዘጋው ወደ ቤቷ እንኳን ስትመለስ ማታ አልጋ ላይ ስትተኛና ጧት ስትነቃ አእምሯ ውስጥ የሚመላለሰው አንድ ወጥ ጥያቄ ብቻ ይሆናል። ለምን ተቃወመኝ? እኔ እኮ ልክ ነበርኩ። እሱ ግን ለምን አልተሸነፈልኝም? ምን አስቦ ነው? የሚሉ ጥያቄዎች በጭንቅላቷ ውስጥ እረፍት ይነሷታል። ይህም ደግሞ ልቧን ሙሉ በሙሉ ይጠልፈዋል ማለት ነው። ቆንጆና በራሷ የምትተማመን ሴት ወንዶች ሁሉ ውበቷንና ሐሳቧን እያደነቁ እንዲለማመጧት ስለምታደርግ
ሁል ጊዜ ራሷን እንደ ሽልማት ታያለች። አንተ ግን የሷን ሐሳብ ውድቅ ስታደርገው ያንን የለመደችውን ማረጋገጫና አድናቆት ትነፍጋታለህ። በዚህ ጊዜ በውስጧ ይህንን ወንድ እንዴት አድርጌ ነው ሐሳቤን ማስቀበል የምችለው? እንዴትስ ነው በእኔ የሚማረከው? የሚል ትልቅ እልህና አንተን የማሸነፍ ፍላጎት ያድርባታል። ከዚህ ሰዓት ጀምሮ እሷ አንተን ለመማረክና ያንተን ልክ ነሽ የሚል ምስክርነት ለማግኘት ስትል ብቻ በአንተ ዙሪያ መሽከርከር ትጀምራለች። ሶስተኛ፣ ከሴቶቹ መሃል አንዷን በደንብ ቅረብ። ከሁሉም ሴቶች ጋር ተወዳጅ፣ ተጫዋችም ሁን። ከነሱ መሃል ግን አንዷን መርጦ በልዩ ሁኔታ መቅረብ በሴቶች ስነ ልቦና ውስጥ እጅግ አደገኛና ፈጣን ውጤት የሚያመጣ የደፋር ወንድ ትልቅ ጥበብ ነው። አብዛኛው ወንድ አንዲትን ሴት ሲወድ ሌላውን ዓለም ዘግቶ እሷን ብቻ ለማሳደድ ስለሚሮጥ ሴትየዋ ወዲያውኑ የበላይነቱን ትይዛለች። አንተ ግን ይህንን ሕግ በመቀየር በአካባቢ ላይ ያሉትን ሰዎች በቁጥጥር ስር ታደርገዋለህ። ሴቶች በአጠቃላይ አንድን ወንድ በራሳቸው ሚዛን ብቻ ሳይሆን ሌሎች ሴቶች ለነሱ በሚሰጡት ቦታ ጭምር ነው የሚመዝኑት። ከሁሉም ሴቶች ጋር ስትጫወት፣ ስትደሰትና ወዳጃዊ ስትሆን ያቺ የምትፈልጋት ሴት አንተን የምትይዝበት መንገድ ሙሉ በሙሉ ይቀየራል። በአእምሯ ውስጥ ይህ ወንድ በሴቶች ዘንድ ተፈላጊ፣ ማራኪና የማይሰለች ስብዕና አለው የሚል ትልቅ ግምት ይፈጥራል። ሴቶች ሌላ ሴት የምትፈልገውን ወንድ ለማግኘት ያላቸው ጉጉት ከፍተኛ ነው። ስለዚህ ያለምንም ልመና መጀመሪያውኑ ያንተን ዋጋ ጣሪያ ታስነካዋለህ። በዚያ በሴቶች በተከበበው ማህበራዊ ህይወት ውስጥ ሆነ ሆን ብለህ ለሷ ብቻ የተለየ ትኩረት ስትሰጣት የምታሳያት እንክብካቤና ቅርበት በውስጧ እንደ ትልቅ ሽልማት ነው የሚቆጠረው። ከሁሉም ጋር ወዳጅ መሆን በውስጧ ስውር የሆነ የባለቤትነትና የመቅናት ስሜት ይፈጠራል። ከሌላ ሴት ጋር በረዥሙ ስትስቅ ወይም ስታወራ ስታይ በውስጧ ይህንን ወንድ ሙሉ በሙሉ የኔ ማድረግ አለብኝ የሚል እልህ ይፈጠራል። ያቺ አንዷን በደንብ የምትቀርባት ሴት ያንን ያንተን ልዩ ቅርበት ላለማጣትና ወደ ሌላ ሴት እንዳይሄድባት ስትል አንተን ለማስደሰትና በአንተ ፍቅር ለመውደቅ ራሷን ታስገድዳለች። ያቺ አንዷን በደንብ የምትቀርባትን ሴት ይህችኛው አንተ የምትፈልጋት ሴት የራሷ ለማድረግ ስለምትፈልግ አንተን ለማስደሰትና በአንተ ፍቅር ለመውደቅ ራሷን ታስገድዳለች። ለዚያ ሴት የምትሰጠውን ትኩረት ሙሉ በሙሉ የራሷ ለማድረግ ካንተ ዙሪያ አጠፋም። አራተኛ፣ ድፍረት የተሞላበት ቀልድ። ዛሬ በጣም አምሮብሻል፣ ግን እኔን ለመማረክ አስበሽ ከሆነ አልተሳካልሽም የሚሉ አይነት በራስ መተማመን የተሞሉ ቀልዶችን ተጠቀም። ይህ አይነቱ ጨዋታ በመካከላቸው ያለውን የፍርሃት ግንብ ሰብሮ የቅርብ ስሜት እንዲፈጠር ያደርጋል። ድፍረት የተሞላበት ቀልድ ወንድ ልጅን ማራኪ ከሚያደርጉ ትላልቅ ሚስጥሮች አንዱ ነው። የሴትን ልጅ ኩራት በቀልድ እየሰበሩ በራስ መተማመን የተሞሉና ወንድነትን ከፍ የሚያደርጉ ቀልዶችን ስትወረወርላት በመካከላቸው ያለው ግንኙነት ፍጹም ወደ ላቀ ደረጃ ይሸጋገራል። አብዛኛው ወንድ ቆንጆ ሴት ፊት ሲቆም ከመጠን በላይ ቁም ነገረኛ፣ የተጨነቀና እሷን ላለማስቀየም የሚጠነቀቅ ፈሪ ስለሚሆን ጨዋታውን በፍጥነት ያበላሸዋል። አንተ ግን ይህንን ፍርሃት ሰብረ እሷን እያሾፍክባት ስትጫወት በአንድ ጊዜ ማራኪነቱ ጣሪያ የነካ የደፋር ወንድ ስብዕናን ታሳያታለህ። እኔን ለመማረክ ብለሽ ራስሽ በፍቅሬ እንዳትወድቂ ተጠንቀቂ በላት። ይህንን ስትናገር በልበ ሙሉነት በአእምሯ ውስጥ ትልቅ መናወጥን ትፈጥራለህ። ይህ ቀልድ በተዘዋዋሪ መንገድ እኔ በቀላሉ የምማረክ ወይም የምንበረከክ ተራ ወንድ አይደለሁም፣ እኔ ራሴ ትልቅ ዋጋ ያለኝ ሽልማት ነኝ የሚል መልእክት ያስተላልፋል። ሴቶች ደግሞ በቀላሉ የሚገዛላቸውን ወንድ ሳይሆን እንደዚህ ሊያሸንፉት የሚካደሉለትን በራሱ የሚተማመን ደፋር ወንድ በውስጣቸው ትልቅ ምኞት ይሆናል። ይህ አይነቱ ቀልድ በውስጡ ከፍተኛ የሆነ የመሳሰብ ኃይልን ይዘዋል። በአንድ በኩል ውበቷን እያደነክላት ነው፣ በሌላ በኩል ደግሞ እኔን ግን አታገኝኝም እያልካት ነው። ነገሩ ጨዋታ ቢመስልም ነገር ግን እሷ የሚሰማት እንዴት እኔን የመሰለች ቆንጆ ሴት ማራኪ ነሽ፣ አማላይ ነሽ አይልም በሚል እልህ ያንተን ልብ ለመስረቅና አንተን ሙሉ በሙሉ የሷ ለማድረግ በከፍተኛ ሁኔታ እንድትዘጋጅ ያደርጋታል። ጨዋታውን የምትመራው ግን አንተ ትሆናለህ። እመንኝ፣ ይሄ የሕፃን ልጅ ቀልድ ሊመስል ይችላል፣ ግን በትክክል ትልቅ ስራን የሚሰራ ነው። በዚህ ቀልድ ስታስቃትና ስታሾፍባት ከቆየ በኋላ ድንገት ጨዋታውን አቁመ ረጋ ብለ አይኗን በጥልቀት ስታያት በውስጧ ያለው ጉጉት ጣሪያ ይነካል። ከሳቅ ወደ ጥልቅ ስሜት የምታደርገው ሽግግር አእምሯን ሙሉ በሙሉ ይቆጣጠረዋል። ይህንን ጥበብ በተግባር ስታውለው ካንተ መራቅ ፍጹም የማይቻል ይሆንባታል። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።